ልጅም ቢያለሁ 2 አመት ከምናምን ስቆይ ልጅም ቢያለኝ እኔ ራሴ ጥዬ ወጣሁ። ሙስሊም ነው እሱ ላግባ አለ ይቻላል እና ላግባ ሲለኝ እኔ ተደርቤ አልኖርም ካልወለድኩ ምን እሰራለሁ ብዬ ጥዬ ወጣሁ። ጥዬ ወጥቼ በቃ አሁንም መስራት ጀመርኩኝ። ምርር ሲለኝ አሁንም ወደ ቤተሰብ ተመልሼ መጣሁ። ምንም የተለወጠ ጠብ የሚል ነገር የለም። ከዛ ሼፍነት ተማርኩኝ ሞያ። ልጄን የመንግስት ትምህርት ቤት አስገባዋት። የግል ትምህርት ቤት የምትማረዋን ልጄን የመንግስት አስገብቻት ሼፍነት ገባሁኝ። እንደዛ እየሰራሁኝ ተማርኩኝ። ሼፍነቱን ከጨረስኩ በኋላ በድርጅቱ እንደዚህ ቀበሌ እንትን ተብሎልኝ ስራ ተገኘ። እየተሯሯጥኩ እየሰራሁኝ አሁንም ትዳር አገኘው በዛ መሃል ማለት ነው። አሁንም ጭራሽ እንደዛ ሆኖ ራሱ አሁን ደግሞ ብሶ ግንኙነት ሳረጉላ የሚያመኝ ነገር ነው ጀመረ። ይሄ የሚሆነው እንዴት እንደተዋወቃችሁ መንገር አለብሽ። መጀመሪያ ሶስተኛውን ሰው እንዴት አሁን ለምሳሌ ሼፍነት ተምረሽ ከዛ ተቀጥረሽ እየሰራሽ እንዴት አካባቢ የሚሰራ ሰው ነው እሱም እኔ የምሰራበት አካባቢ ላይ። ከዛ ልጅ እንዳለኝ ምናምን ነገር ተማምነን ተጀመረ። ጭራሽ እሱና ወደ ትዳር አልገባውም በጓደኝነት ነው። ጭራሽ ከሱ ጋር ጭራሽ ግንኙነት ሳረጉላ መታመም ጀመርኩኝ። ሐኪም ቤት ሲሄድ ምንም በሽታ የለብኝም፣ ግን በቃ ኦቨር እየሆነ መጣና ያልሄድኩበት ሐኪም ቤት የለም። ምንም በሽታ ምንም የሚታይ ነገር የለም ነው የምባለው። ከዛ እንደዛ እየተባለ ቆየሁኝ። ብቻ ኮሮና ሰዓት መጣ። ኮሮና ሲመጣ ቤተሰብ ጋር እንደገና ቤተሰብ ጋር ነኝ። የሆነች ጎረቤት እንዲሆኝ እኮ ምናምን ብዬ ሳማክር ጤና ጣቢያ ሂጂ አለች። እኔ የግል ያጣሁትን ጤና ጣቢያ ምን መፍትሄ ሂጂ፣ እኔ ማቃት ልጅ እንደዚህ ሆና ከጤና ጣቢያ ነው መፍትሄ ያገኘችው አለች። ሄድኩኝ። እውነትም እንደተባለው ኦፕራሲዮን ሆኜ ወጣ። የሆነ እንትን ነገር ወጣ ከማጸኔ ውስጥ ማለት ነው። ከዛ እንደዛ ኖርኩኝ። ሁሉንም ነገር እርግፍ አድርጌ ምንድነው እንደ እጤ አይነት ጠጠር ትናንሽ ጠጠሮች ወጡ። ከዛ ጋይስ ስሙን ሜንሽን ካላረጋችሁ እኮ ዝም ብላችሁ ብትጽፉ እኮ ለእናንተ ድካም ነው። ማንነቱን ካላወቅን እኔ ነኝ ካላለ ማንን ከየት ብለን እናስገባለን? ዝም ብሎ ድካም ነው የሚሆነው ለእናንተ። ግለሰቡ ከሌለ ድምጽ እየሆናችሁ ያላችሁ ለግለሰብ ከሌለ ዝም ብላችሁ ነው የምትለፉት። እሺ ማለት ከዛ እንደዛ ወጣልኝ። ቢወጣም ብዙም ጤነኛ አይደለሁም። ፔሪዴ እየተዛባ ምናምን ያስቸግረኛል። 2 ወር ይፈሳል ፔሪዴ ምናምን። ከዛ የሆነ ብዙ ተቸገርኩኝ አቡ በጤናዬ ጉዳይ እሱም ጭራሽ። ከዛም በኋላ ደግሞ ምግብ ስበላ ሆዴ መነፋት ጀመረ። ከዛ በቀን አንዴ እየበላው ምናምን እየኖርኩ አሁንም እንደገና ሐኪም ቤት ሄጄ ሚዋጥ ሰጡኝ። ደግሞ ሚዋጥ ለ1 ወር ተሰጠኝ። እሱን ውጪ ጨረስኩ። ሰላም ሆንኩኝ። ግን በነገሮች ሁሉ ተስፋ ቆረጥኩ። በቃ እንደማላገባ ባገባ መውለድ ስለማልችል ለምን ብዬ አገባለሁ የሚለው ነገር ጭንቅላቴ ውስጥ ተፈጠረ። እዚህ ጋር ደግሞ ለልጄ ወንድም ያስፈልጋታል፣ እህት ያስፈልጋል። እዚህ የገዛ አባቴ ጋለሞታ እያለ ይሰድበኛል ሲፈልግ። በቃ ሸርሙጣ ማለት ነገር የለም አልኩሻው። ስድብ ታይ ከአባት የማይጠበቁ ስድቦች ይሰርበኝ ጀመር። ከዛ በቃ ትዕግስት አደረኩኝ። ወጥቼ ደግሞ ዱ ከምትባል ከተማ ሄድኩኝ። እዛ ሄጄ ሻይ ቡና መስራት ጀመርኩ። እግዚአብሔር ይመስገን ነገሮች ሁሉ ተስተካክለው ጫት ቤት ከፈትኩ ምናምን ሺሻ ቤት ሁሉ ከፍቼ እየኖርኩኝ አንድ ጓደኛ ተዋወቅኩ። ከዛ በቃ እንብላ ነው እንጠጣ ነው እሺ ነው። እኔ ሰውም ታመጣልኛለች። ከዛ አንድ ጓደኛ ተዋወቅሽው ሴት ናት? ሴት ናት። እዛው የከፈትሽው ሺሻ ቤት ውስጥ ከስተመር ሆና መታ ነው? አዎ። እሺ። ስለዚህ አሁን 3 ወንዶች በህይወትሽ አለፉ። ከዛ አሁን ሺሻ ቤት ከፍተሽ ጫት ቤት ከፍተሽ እየሰራሽ አንዲት ሴት ተዋወቅሽ ነው ያለነው። እሺ። ከዛ እንደዛ ሆኖ እየሰራው የሆነ ሰዓት በቃ ነገሮቹ ለግልብጥብጥ አሉብኝ።
ኪሳራ ምናምን ተጀመረ። ከዛ አንድ እብድ መጣ ቁጭ ባልኩበት አንቺ በቅርብ ታብጃለሽ ብሎኝ ሄደ። በቅርብ ታብጃለሽ ብሎኝ ሄደ። እውነት ነው የምልሽ እንኳን ታሪኬ ነው። ከዛ ደንግጬ አከራዬን ሄጄ ጠየኳት። እንዲህ እኮ አለኝ። ግን በጣም እዛ እንዲህ የእብድ ነገር እኮ አንዳንዴ ይታየዋል። እጣ ውጪ አለች። ጸበል ግቢ ላይ ማለት ነው። ከዛ እሺ ብዬ እጣ ስናወጣ አካኳ አርሴማ ከሽንቁሩ ሚካኤል ወደዛ አለ። እዛ ወጣልኝ። እዛ ሄድኩኝ። እሷ ናት እንዲያረገች እኔ እንዳብድ። ከዛ በኋላ የኔን ነገር ሁላ ልትወስድ ማለት ነው። ከዛ እዛ 2 ወር ቆየሁኝ ጸበል ቦታ ሳፎኝ ወጣሁኝ። እዛ ቆይቼ እንደምንም ወጣልኝ። በቦሚት ነው ይወጣልኝ። አቡ ከወዴ ውስጥ ያልወጣ ጸበል የገባ ያውቀዋል። ከወዴ ውስጥ ያልወጣ ነገር የለም። ያልወጣ ነገር ማለት ነው። ከዛ እሱ ሲስተካከል እሱንም ትቼ መስተንግዶ ጀመርኩኝ። የት ሀገሬ ላይ ሐዋሳ። እዛ የከፈትሽው ቤት የት ሄዶ ነው መስተንግዶ? ከሰርኩ። ሙሉ ነገር ይከሰርኩ። ሙሉ ነገር ያቺ ጓደኛሽ ባስደረገችብሽ መተት ማለት ነው የከሰርሽ? አዎ። ከዛ ሙሉ ነገሬን ከስሬ ወደ ቤተሰብ አሁንም ወደ ቤተሰብ የት ልግባ? ምገባበት ልብሴ ሁላ የለም። በራቁቴን ቤተሰብ ጋር መጣሁኝ። እዛ ሼፍነቱን አሁንም ቀጠልኩ። ህመም ነው። ከቤተሰብ ጋር መስማማት የለም። ያ ነገር ስላለ እዛ አሁንም እየሰራሁኝ ምን እንደነካኝ አላውቅም። ምን እንደነካኛው ወደ ራሴ ተመለስኩ ስል የሆነ ነገር ይፈጠራል። አሁንም ተመለስኩ ስል የሆነ ነገር ይፈጠራል። በመሃል መስተንግዶ መስራት ጀመርኩ። ያልሄድኩበት ሀገር የለም። በመስተንግዶ ያልሰራሁት ስራ የለም። መስተንግዶ እየሰራሁኝ ያቤሎ የምትባል ሀገር ሄድኩ። አሁን የዛሬ ዓመት ከዛ በመሃል ደግሞ ያልነገርኩሽ ታሪክ ሌላ ታሪክ። እንዲህ መስተንግዶ እየሰራሁ ቤት ተከራይቼ ኖርኩ አዲስ አበባ። ከዛ አንድ ልጅ አረገዘች እዛው ከማታውቀው ሰው። ቤቴ ሙሉ ነው እግዚአብሔር ይመስገን። የሆነ ትርኩ ነበር የሚያኖረኝ የነበረው። እሱ ዕቃ ሞልቶልኝ ሞግዚተሮች እሌኒ የምትባል አለው ካለች አስገቧት። ለምን ወንድምየው ራሱ አይገባም? ለምንድን ነው እሷ ገብታ እሱ የምታስገባው? እሱ መጻፍ አይችልም? እኔ ወንድሟ ነኝ እህቴ ሞተችብኝ በሳውዲ ብሎ መጻፍ አይችልም በአማርኛ? እኔ ቀጥታ ጉዳዩን ከባለቤቱ ነው መስማት የምፈልገው፣ በወኪል አይደለም። ለምን እሱ አይጽፍም? ወንድምየው አለ ብላችኋል። ወንድምየው ይጻፍ። ከዛ እሱ ሲጽፍ ሜንሽን አድርጉት። አይችልም። ለምን አይችልም? በአማርኛ መጻፍ አይችልም? አጠገቡ ያለ ሰው ለምን አይጽፍለትም? እሺ ይመጣል። ጎበዝ ጥሪው፣ እሱን ጥሪው። እኔ ከአንቺ መስማት አልፈልግም፣ ከራሱ ነው መስማት የምፈልገው። እሺማ ከሰው አሉ እየተቆራረጠ የተሸራረፈ ኢንፎርሜሽን ነው የሚመጣው። ሰው ራሱ ወንድምየው ይምጣና ጥሪውና እሱ ነው ብለሽ ሜንሽን አድርጊው። ቴንኪዩ። ይኸው ኦኬ ብላለች፣ ትጠራዋለች እሷ። እሺ ውዴ ቀጥይማ። ይቅርታ። ከዛ በመሀል ያልነገርኩሽ የረሳሁት ታሪክ ቱርክ አስቀምጦኝ አርብ፣ ቅዳሜ፣ እሑድ ይመጣል እኔ ጋር። ቤቴ ሙሉ ነው። ከዛ አንዷ አረገዝኩኝ አለች። ከዛ ላስወርድ ነው ስትለኝ እኔ ራሴን ታሪክ ስለማውቀው እንዳታረጊ፣ ምንድን ነው የምትፈልጊው? እኔ መውለጃ ካገኘው ይበቃኛል አለች። ከዛ እና የኔ ቤት ምን ችግር አለ ምናምን ብዬ እሱንም ሳናገረው ምን ችግር አለው ትምጣ፣ አንቺን ብቻሽን አይደለሽ አለኝ። እዛው መስተንግዶ ሰራ ነው እሷንም ማውቃት። ከዛ እሺ ተባለ። 2 ወር ቆየች። አንድ ነገር ከራሴ ራሱ ለይቼ ማላያት ልጅ ናት። ከዛ እኛ የት እንመጣለን? ላንጋኖ ለመዝናናት እንመጣለን እኔ እና እሱ።
ከዛ አርብ፣ ቅዳሜ፣ እሑድ፣ ሰኞ ሲሄድ ቤቴን ዘርፋው ጠፍታለች። ቱርኪው ያስረገዛት ያስጠጋሻት? ሌላ ነው ያስረገዛት። እኔ ጋር ቱርክ ነበር። እሺ ከዛ አስጠግቻት ነው። አንድ ቱርኩ ያንቺ ቦይፍሬንድ ነው። እሷ ደግሞ ሌላ ቦይፍሬንድ አስረግዞ ኢትዮጵያዊ ክዷት፣ አንቺ ደግሞ እንዳታስወርድ አስጠግተሻት ነው። ዘርፋሽ ጠፋች። ከሱ ጋር ተዝናለች ትመጪ። ኦኬ እንትን ምንጣፎቼ ራሱ ከቱርክ ነው እሱ የሚያስመጣው የነበረው። ከዛ ስንሄድ የለም ደንግጬ ራሴን ሳት፣ እሱ አረጋጋኝ ምናምን። ከዛ ጠፋ እሱ ምንድን ነው ምናምን ሲል እኔ ለካ እንውለድ ስላት እምቢ የምትለው እሷ ዕቃዬን ይዛ ልታስጠፋ ነው አለ። ዕቃዬን ይዛ እኔ ሳስጠይቅ እዛ ድርጅት የሚሰራበት ሄጄ ምን ሆኖ ነው ምናምን ስል እንደዚህ ስለሆን ነው። ልጅቷን ብናፈላልጋት ብና ያለች የቦንጋ ልጅ ናት። ለካ ሀገሯ ገብታለች። አልገባኝም። ምን ስላት ምን ምትለኝ? እኔን እንውለድ ስላት እምቢ የምትለኝ እሷ ሌላ ሀሳብ ስላላት ነው ለካ አለ። ምን ነበር ሀሳቡ? እኔን ነው እሱ የሚለው ቱርኩ ቃውን ብለሽ ያዘረፍሽ ነው የመሰለው። የሳ እንውለድ ስላት እምቢ የምትለኝ ልትዘርፈኝ ነው ብሎ ነው የሚያስበው። አትወደኝም ብሎ አሰበ። እሺ ከዛ ከሱ ጋር ወጣው፣ እንደ እብድ አደረገኝ። ከዛ በቃ ብፈልጋት አጣው፣ ቢፈለግ ጠፋ። ሰው አዋቶ ዕቃ ምናምን ገዛልኝ። ያም ቢሆን ብዙም ወደ ራሴ ስላልተመለስኩ በቃ እሱም ጠፋ፣ ወደ ሀገሩ ገባ። እንዳ የእሱ ነገር በዛ። በቃ እየኖርኩኝ አሁንም እንደገና እቺ ሁለተኛ ናት እንደዛ ያደረገችኝ። ከዛ በቃ ጸበል መመላለስ ጀመርኩ። ያም እንዳለ ሆኖ ቤተሰብ ደግሞ እንደዚህ ሃይማኖተኛ ምናምን አይደለም፣ ጴንጤ ናቸው። በቃ ጫናው በዛ ብኝ ትቼ አሁንም መስተንግዶ እየሰራው የአቤል ዮርክ መቼ ዛሬ አመት በቃ አሁን አመቱ ነው። እና መውለድ አልችልም የተባልኩ ግንኙነት አታርጊ የተባልኩት በ12 ሚካኤል ቀን አሁን የዚች ልጅ አባት መጣና ሚስቴ ናት አለ። እና እንዴ ከተዋወቃችሁ ጀምር እንጂ መጥቶ እንዴት ከመሬት ተነስቶ መንገደኛችን ሚስቴ ናት ይላል? እንዴት ተዋወቃችሁ? መስተንግዶ እየሰራሁኝ እኮ ነው እየነገርኩሽ ነው ብዬ። ከዛ መስተንግዶ እየሰራ እቺ ልጅ አገባታለሁ ሚስቴ ናት አለ ለጓደኞቹ። ምን ታውቃታለህ? ኧረ አላውቃትም፣ ግን ትክክለኛ ሚስቴ እቺ ልጅ ናት አለ። እንዴ እኔም ግራ ገባኝ። ያምሃል እንዴት ታውቀኛለህ? ምን ማለት ነው ሚስትነት ማለት? ሚስት ምን እንደሆነ ታውቃለህ ምናምን ስለው በቃ አንቺ ሚስቴ ነሽ፣ የልጄ እናት ነሽ አለ። እኔ አንቺን ነው ማግባት እንፈልገዋለን። ከዛ እሺ በቃ እንዲህ እየተዋወቀን ምናምን እንትን አሉን። ግንኙነት አታርጊ የተባልኩ ልጅ መውለዳችን የተባልኩ ልጅ አረገዝኩኝ። ከዛ ወዲያው ቤተሰብ ጋር ሽማግሌ ተላከ። አሁን የ2 ወር ልጅ አለኝ። አቡ ሽማግሌ ተላከ። ኦኬ ማለት ከሱ ጋር በተዋወቃችሁ በስንት ጊዜ ቤትሽ መምጣት ግንኙነት ማድረግ ምናምን ጀመረ? ወር ራሱ አልቆየንም። ስንጋባ በ2 ወር ተጋባን። አቡ ምንም ሳትጠናኑ ሳትተዋወቁ? አዎ አቡዬ። እሺ እና እስካሁን አብራችሁ ነው? አዎ እግዚአብሔር ይመስገን እሱ አብረነን። እዛ እና ምን ልልሽ ነው ይሄንን ታሪክ ላወራ የፈለኩት ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው በህይወታችን።